አንድ ቃን ስንገዛ ያዋጣኛል አያዋጣኝም የምንልበት አንድ ቃስ ነጋዴ ወይንም አምራች ሲሸጥ በዚያ ያዋጣኛል በዚያ ያዋጣኝ የሚለው እንዴት ታስቦ ዋጋ ሲወጣ በጣም ውስብስብ የሆኑ የምጣኔ ሀብት ፋክተሮች ወይም ምክንያቶች ሊኖሩ ይችላል። እኛ ግን ስናስበው ቀጥታ ይሄ ነገር በጣም ተወደደ ርካሽ ነው በሚለው ብቻ ልናየው እንችላለን። አንድ ምርት ግን ዋጋው ተወደደ እንዲባልም እንዲጨምርም ኢቭን የሸማቹ የራሱ አስተዋጽኦ ይኖረዋል። ይሄ ማለት ግን ሁላችንም እዚህ ሸማቹ ሰፊ ማህበረሰብ እየጨመረ ላለው ዋጋ ተጠያቂ ነው ማለት አይደለም። ሆኖም ግን የራሳችን የሆኑ አስተዋጽኦች ይኖሩናል። ለምሳሌ እንደው ድሮ አንዳንዴ ጤፍ በኩንታል ይሄን ያህል ብር ሊገባ ነው ሲባል ከነጎዲያ ወይ በሚቀጥለው ወር በጣም ሊጨምር ይችላል ተብሎ ካሰብነው የበለጠ እንገዛለን። ይሄ ማለት ታዲያ ምንድነው? ፍላጎት ጨመረ ማለት ነው። በምጣኔ ሀብት ሳይንስ ደግሞ ዲማንድ ሲጨምር ምንድነው የሚሆነው? ዋጋ አብሮ ይጨምራል። በዛሬው ሃሽታግ ሽቀላ እንግዲህ ዋጋ አወጣጥ እንዴት ይመስላል? ምክንያቱስ እንዴት ነው? በምንስ መልኩ ድርጅቶች ያዋጣናል አያዋጣም ብለው ዋጋን ያስቀምጣሉ ለአንድ ምርት የሚለው እናያለን። ለአንድ ምርት ዋጋ ሊወጣበት የሚችል መርሆችን ብንመለከት በሶስት አይነት ማንሳት እንችላለን። አንደኛው እስቲ ምርት ሲመረት ወደ ገበያ ከመምጣቱ በፊት ምን አይነት ፕሮሰስ አለው የሚለውን ነገር እንመልከት። አንድ ምርት ጥሬ ዕቃ ይኖረዋል። ጥሬ ዕቃው ተገዝቶ ከዛ በኋላ የማኒፋክቸሪንግ ወይንም የማምረት ሂደት ካለው የማምረት ወጪዎች ይኖሩታል። ከዛ መጨረሻ ላይ ደግሞ ትርፍ፣ ያንን ደግሞ የትርፍ ተመን አስቀምጦ አንድ አምራች ወይንም አከፋፋይ ሊያቀርበው ይችላል። ሆኖም ግን ሸማቹ ጋር ዋጋ ሲደርስ በሶስት አይነት መርሆች ናቸው። የመጀመሪያውን ብናስረዳ አንድ ምርት ለማየት የመጨረሻ ያለቀ ዕቃ ሆኖ ለሸማቹ ከመቅረቡ በፊት ምን አይነት የምርት ሂደት አለው የሚለውን ነገር እንመልከት። ወጪዎቹስ ምን አይነት ናቸው? አንድ ዕቃን ጥሬ ዕቃ ካለው የሚያስፈልገው ከሆነ ጥሬ ዕቃው የሚገዛበት ዋጋ አለ። ከዛ የማምረቻ ወጪ አለ። መጨረሻ ላይ ደግሞ የአምራቹ ትርፍ መጠን አለ። ከዛ በኋላ ደግሞ እንግዲህ ወደ ገበያ ሲቀርቡ ያሉ መሃል ላይ ሆልሴለር፣ ሪቴይለር ወይም ጅምላ አከፋፋይ፣ ችርቻሮ ነጋዴዎች የምንላቸው ሁሉ የነሱ የትርፍ መጠን እየተጨመረበት መጨረሻ ሸማቹ ላይ ይቀርባል ማለት ነው። እስቲ በዚህ እንኳን ወጪን መሰረት ያደረገ የዋጋ አተማመንን ብንመለከት ጥሬ ዕቃውን ለመግዛት እንደው 20 ብር አስፈለገ እንበል። ለማምረት ወይም የምርት ሂደት ላይ ደግሞ 10 ብር አስጨመረ እንበል ፐር ዩኒት ስለሆነ በአጠቃላይ የምርት ሂደቱ ትልቅ እንዲሆን። ስለዚህ ይሄ የትርፉን መጠን ሳይጨምር 30 ብር ሆነ ማለት ነው። ስለዚህ 20% እንኳን ላትርፍ ቢል 6 ብር ይጨመርበታል። 36% በፋብሪካ ዋጋ እንደምንለው ማለት ነው። ከዛ በኋላ እንግዲህ ያው ጅምላው ሪቴይለሩ እያለ እየጨመረ 40 50 ብር ሊሄድ ይችላል። ይሄ የመጀመሪያው መርህ ነው። ይሄም ማለት ምንድነው? ቀጥተኛ የሆነ ኮስት ቤዝድ ፕራይሲንግ የምንለው ወይንም ወጪን መሰረት ያደረገ የዋጋ አተማመን ማለት ነው። ሌላኛው ደግሞ ውድድርን መሰረት ያደረገ አተማመን ነው። ውድድርን መሰረት ያደረገ ሲባል የትኛውን ምርት እንደው ተመርቶ ሲገባ አብዛኛውን ልበል ከዚህ በፊት ወይም ከዛ ምርት በፊት ገበያ ውስጥ ያሉ ተወዳዳሪ የሆኑ ምርቶች አሉ። ተመሳሳይ ምርቶች ወይም ተመሳሳይ ካታጎሪ ውስጥ አሉ። ይህም ሲሆን ኦኬ ይሄኛው ምርት በምን ያህል ነው የሚሸጠው ብለን ይጠይቃሉ። የአምራች ሊሆን ይችላል፣ አስመጪ ሊሆን ይችላል፣ አከፋፋይ ሊሆን ይችላል። ወደ ገበያ ሳቀርበው በምን መልኩ ነው በየትኛው ዋጋ ነው የማቀርበው የሚለውን እንዲያውቅ ገበያ ውስጥ ገብቶ በተለያዩ አይነት ጥናቶች ሊሆኑ ይችላሉ፣ በተለያዩ አይነት ማርኬት ሪሰርቾች ይታይና ኮምፒቲሽን ቤዝድ ፕራይሲንግ የምንለው ስኪም ውስጥ ይገባል። ይሄ ማለት ውድድርን መሰረት ያደረገ ዋጋ አወጣጥ ይሆናል ማለት ነው። ስለዚህ ተወዳዳሪ ከሆነ ወደ በኋላ ላይ አነሳዋለሁ። አንዳንዴ ዋጋን ቀንሶ ፔኔትሬሽን ፕራይሲንግ የሚባለው አለ። ፔኔትሬሽን ስትራቴጂ ወደ በኋላ ላይ በደንብ አስረዳለሁ። ግን ወደ ገበያ ለመግባት ዋጋን ቀነስ አድርጎ የመግባት አካሄድ አለ። ኮምፒቲሽኑን ያይና ወይም ውድድሩን ያይና ነው ይህንን በዚህ ዋጋ በቀንስ የተሻለ ነገር ወይም የተሻለ የገበያ ድርሻ ሊኖረኝ ይችላል በማለት ቀንሶ የሚገባበትም። አንዳንዴ ደግሞ ወደ ሶስተኛው ስንመጣ የቫልዩ ቤዝድ ፕራይሲንግ የምንለው ወይም አንድ ምርት በሰው ምልከታ ምን ያህል ዋጋ አለው ወይም ምን ያህል እንዴት ነው ፕሬስቲጅ የምንለው ነገር አለ አይደል? አብዛኛውን ጊዜ አሁን በብራንዶች አንጻር ትልልቅ መኪናዎችን BMWን፣ መርሲዲስን ስናይ እንደው ያ መኪና እንኳን ባያወጣ ያንን ዋጋ ግን ይሄንን ስም በመያዙ ወይንም ከማህበረሰቡ ያለው ምልከታ ይሄን ያህል ዋጋ ያስከፍላል የሚለውን ነገር ከማሰብ አንጻር ቫልዩ ቤዝድ ፕራይሲንግ ላይ ደግሞ ሊወጣ ይችላል። ይሄም ማለት በማህበረሰቡ በኩል ያለው የምልከታ ዋጋ ፐርሰፕሽን ቫልዩ እንለዋለን። የምልከታን ዋጋ መሰረት ያደረገ አወጣጥ ነው። ይሄ ግን እንዳለ ፕራይሲንግ ግን ስናወጣ ግን ዋጋ ከምንም በላይ
አንደኛ ገበያው ላይ ይህንን የመክፈል አቅም አለ ወይ? ትልቁ ጥያቄ። ይህንን ነገር አንድ ምርት አምጥቼ ወደዚህ ሀገር ላይ ሳስገባ ወይንም ወደ አንድ ገበያ ውስጥ ሳስገባ እዛ ሀገር ውስጥ ወይም እዛ ከተማ ውስጥ ወይም እዛ ወረዳ ውስጥ ልበለው የመክፈል አቅም አለ ወይ ነው። ለዛ ነው አንዳንዴ በጣም ቴክኖሎጂ አድቫንስድ የሆኑ ነገሮችን ወደኛ ሀገር ላይ ብናመጣቸው አንዳንዴ በጣም ውስን የሆኑ ሰዎች 2% 3% የሆነው ኢትዮጵያዊ ከፍሎ ሊጠቀመው ይችላል። አብዛኛውን ሰው ግን ላይጠቀመው የሚችልበት ለዛ ነው። በማስ ደግሞ ማግኘት ካለበት ወይንም በብዛት ሽያጭ ትርፍ ማትረፍ የሚያስብ አምራች ወይ ነጋዴ ካለ ተመጣጣኝ የሆነ ዋጋ በገበያ ውስጥ ያለውን ነባራዊ ሁኔታ ማሰብ አለበት ማለት ነው። ሌላኛውም ደግሞ አንዳንዴ የማርኬት ሂደቱ የገበያው እንቅስቃሴ ምን ያህል ነው? አሁን አንዳንዴ 10 ተወዳዳሪ ምርቶች ባሉበት ገበያ ላይ 11ኛ 12ኛው ልግባ ማለት ያዋጣል ወይስ ገበያው ዋጋውን እና እንደዚህ ገበያ ውስጥ ገብቼ ይህንን ነገር ይዤ በመጣ ያዋጣኛል አያዋጣኝም የሚለውንም ነገር ቆም ብለን ማሰብ ይኖርብናል። በየትኛውም ሁኔታ ታዲያ ስናየው የገበያን እንቅስቃሴ ወይንም ድርሻ ለመቆጣጠር ትልቅ አስተዋጽኦ የሚኖረው ዋጋም ሊሆን ይችላል። ከዛም ደግሞ የምርት ጥራት እንችላለን፣ የሀገር ያለችበት ሁኔታ፣ እነዚህ ነገሮች እናስባለን። ዋጋን ግን ሲያወጡ ነጋዴዎች ወይም አምራቾች አንደኛ ወጪን መሰረት ያደርጋሉ፣ ሁለተኛ ውድድርን መሰረት ያደርጋሉ። ከዛ ደግሞ ዋጋው ባለው ምልከታ ይህንን ያህል ዋጋ ማህበረሰቡ ሊከፍልበት ይችላል ብሎ የሚያስቡትን አይነት ይዘው እነዚህ ፕራይሲንግ ፕሪንሲፕሎች ወይም መርሆች በመጠቀም ያወጣሉ። ከዚህ በመቀጠል እንግዲህ ደግሞ ምን አይነት ስትራቴጂዎች አሉ የሚለውን እንመልከት። እንግዲህ ዋጋ የሚተመንበትን መርህ ስናስብ በተለያዩ መንገዶች ያሉትን 3 ነገሮች ካልኩሌሽን ፋውንዴሽን ወይ መሰረት የምንለውን ቅድም አስረድቻለሁ። ወጪን፣ ውድድርንና በማህበረሰብ ውስጥ ያለውን የምልከታ ዋጋ ነው። እስቲ ደግሞ ፖፑላር የሚባሉ ወይንም በጣም ጥቅም ላይ በተለያዩ ድርጅቶች ጥቅም ላይ የሚውሉ የዋጋ አወጣጥ ደግሞ ስልቶችን እንመልከት። ይሄኛው ዋጋ በዚህኛው ነገር ቢገባ የበለጠ ጥሩ ውጤት ያመጣል የሚለውን ነገር ነው። ዋጋ ሲተመን ትልቁ ኦብጀክቲቭ በየትኛው መንገድ ብንመለከት ምርቱ በደንብ ተሽጦ ትልቅ ትርፍ ማምጣት ስለሆነ ሁሌም የሚካሄደው ከዛ አንጻር መሆኑን እንያዝ። እንግዲህ መጀመሪያው ቅድም ላይ ትንሽ ነካክቸዋለሁ፣ ፔኔትሬሽን ፕራይሲንግ ይባላል። ይህም ደግሞ አንድ ዋጋ ወይንም አንድ ምርት ለገበያ አዲስ ሲሆንና ገበያ ውስጥ ደግሞ ተመሳሳይ የሆኑ ምርቶች በብዛት ካሉ ዋጋ በመቀነስ እና አዳዲስ ሰዎችን አትራክት ለማድረግ ከማሰብ አንጻር ዋጋ ዝቅ አድርጎ የመግባት ሂደት አለ። አሁን አብዛኛውን ጊዜ እነዚህን የምናየው ኤፍኤምሲጂ የምንላቸው ወይንም ቶሎ የሚያልቁ ፋስት ሙቪንግ ኮንሱመር ፕሮዳክትስ ወይም ጉድስ ላይ የምናየው ነገር ነው። ለምን ያ ነገር የ10 ብርም የ5 ብርም ዲፍረንስ ቢያመጣ ሰው ሴንሲቲቭ ስለሆነ። ሌላኛው ደግሞ ፕራይስ ስኪሚንግ የምንለው ነው። ፕራይስ ስኪሚንግ ማለት አንዳንዴ በቴክኖሎጂ አድቫንስድ የሆኑ ምርቶች ሲወጡ ትልቅ ዋጋ ይዘው ይመጣሉ። ይህም ትልቅ ዋጋ ይዘው የሚቀመጡት ለምንድን ነው? መጀመሪያ ያንን ዋጋ ከፍለው የሚጠቀም early commerce የምንለው አለ አይደለ? እንደዚህ አይነት ሰዎችን በመያዝ ትልቅ የትርፍ መጠን ወይንም እንደው መካከለኛ ትልቅም በለው መካከለኛ ትልቅ የሆነ የትርፍ መጠንን ለመያዝ ከዛ አንጻር ትልቅ ዋጋ በ100 ብር ይጀመርና ከዛ over a period of time ወይም ጊዜው እየሄደ እየቀነሰ እንዲመጣ ማድረግ ሲቻል ያም አንደኛው አካሄድ ነው። ሌላኛው ደግሞ አንድ ግሩፕ ኦፍ ፕሮዳክትስን ወይም ሰርቪስን ባንድል በማድረግ መሸጥ ነው። ይሄኛው ማለት አብዛኛውን ጊዜ አሁን ለምሳሌ ሆቴሎች ላይ ልናይ እንችላለን፣ የአየር መንገዶች ላይ ልናይ እንችላለን። ዋጋ ተመን ሲወጣ አንድ አይነት አገልግሎት አንድ ምርት ብቻ ሳይሆን የተለያዩ አይነት ምርትና አገልግሎቶችን ይዞ የሚመጡትን በንድል ይደረግና ከዛ ምንድነው የሚሆነው? ይሄ ሰው ሲቀበል አሁን 100 ብር ነው ክፈል ሲባል ለአንድ ከሆነ ይደብራል አይደለ? ግን ይሄንን ከፍለ ይሄንን ጥቅም ታገኛለህ ሲባል ይሄ ነገር እንዲያውም የተሻለ ነው ያኛው ተወዳዳሪ ድርጅት ከሚሰጥ ወይም ያኛው ተወዳዳሪ ምርት ከማገኘው ነገር የተሻለ ነው። ሌላው ይሄንን አንድ ማንሳት የምንችለው ሽቶዎች አሁን ሲሸጡ ካያችሁ የተለያዩ አይነት ይሄ ለሴት እህቶቻችን የሊፕስቲክ ምናምን ፋውንዴሽን አንድ ላይ ይደረግና እንደ ፓኬጅ ይደረግና እንደዛ የሚሸጥበት that is bundle pricing የምንለው ማለት ነው። ሌላኛው ደግሞ ዳይናሚክ ፕራይሲንግ ይባላል። ዳይናሚክ ፕራይሲንግ ማለት ምንም አይነት ነገር አሁን ባለፈው ዶላር ፍሎት ተደርጓል ሲባል ነበር አይደለ? ዶላር ፍሎት ተደርጓል ከሚለው አንጻር በቃ የኢትዮጵያ ብር በዓለም ገበያ ላይ ተወዳድሮ የሚይዘውን ዋጋ የያዝ ነው። ዳይናሚክ ፕራይሲንግ ማለት ይሄ ነው። አንድ መጀመሪያ ላይ ያነሳሁት ወጪዋን መሰረት ይደረግና ይተመናል። ከዛ 20-25% ትርፍ መጠን ይጨመርበታል። ከዛው ገበያው ላይ ገብቶ ካሉት
ተወዳዳሪዎች ጋር ተወዳድሮ ካሉት የማርኬት ዳይናሚክስ ጋር ችሎ የተለያዩ አይነት መውጣት መውረዶችን ተቋቁሞ ምርቱ ይሂድ ተብሎ የሚሰጠው ዋጋ ደግሞ ዳይናሚክ ፕራይሲንግ ይባላል። ኢኮኖሚክ ፕራይሲንግ ደግሞ የሚባል አለ። እሱ አብዛኛውን ጊዜ እያደጉ ያሉ ሀገራት ላይ በመጠነ ሰፊ የግብይት መጠን ትንንሽ ትርፎችን መሰብሰብ ማለት ነው። አሁን ለምሳሌ ቅድም ያነሷቸው ፋስት ሙቪንግ ኮንሱመር ፕሮዳክትስ ላይ ይሄም የተለመደ ነው። ለምን ሲሸጥ በብዛት የሚሸጥ 10,000 20,000 ዩኒት የሚሸጥ ከሆነ ትንንሽ ብርም እንደው 10 ብር እንኳን ብናተርፍ 100,000 200,000 ሊተረፍበት ስለሚችል ከዛ አንጻር የምናስባትም አስተሳሰብ ይሆናል። እነዚህ እንግዲህ 5 በጣም መሰረታዊ የሆኑ የዋጋ እንዴት ነው በየትኛው መልኩ የበለጠ ውጤታማ የሚያደርግ የዋጋ አወጣጥ ስልት ብንጠቀም ይሻላል የሚለውን ነው። እንግዲህ ከዚህ ቀጥሎ ደግሞ ማነሳው በምን መልኩ ዋጋዎች ደግሞ ሲወጡ የተሻለ ውጤት ለማምጣት ምን አይነት ነገሮች መታሰብ አለባቸው የሚለው እንዳለ አንድ ድርጅት የሚያመርተውን ምርት አምርቶ ሊሆን ይችላል። የሚሰጠውንም አገልግሎት አስቦ ይሄ ነው ዋጋ ትክክለኛ ብዬ የማስበው ብሎ ለማስቀመጥ ምን ነገሮችን ማሰብ አለበት እስቲ ብለን እንጠይቅ። ለምን አንደኛው ነገር ትርፍ ካልተገኘ የድርጅት ቀጣይነትን ማረጋገጥ ስለማይቻል በኪሳራ ይወጣል። መጀመሪያው ግን እስቲ አንደኛው ገበያውን መረዳትና ጥናት ማድረግ ነው። ቅድም በትንሹ ነክቼዋለሁ። ገጠር ከተማ ላይ ያሉ ዋጋዎች አንዳንዴ ምግብ ላይ እንኳን ስናስበው በጣም ይለያያል አይደለ? አሁን አዲስ አበባ ያለው ዋጋና ማንሳት እንችላለን ሐዋሳን፣ መቀሌን፣ ጎንደርን የተለያዩ ደቡብ ደግሞ ስንሄድ እንደዚህ አይነት ሀገራት ላይ ስንሄድ ዋጋው በጣም ይለያያል አይደለ? ወይ ክፍለ ሀገራት ላይ በልቅርታ እንደዚህ አይነት ነገሮችን ስንመለከት ገበያ ሲተመን ገበያውን መረዳት አለበት አንድ። ከዛም ደግሞ የበለጠ ሸማቹ ምን አይነት አቅም አለው የሚለውን ነገር ሌላው ወጪዎቹን እንኳን ከግምት ውስጥ ባናስገባ ማለት ነው። ለምን ገበያችንን ካላወቀን ደንበኞቻችን ወይም ገዢዎቻችን ምን አይነት ሰዎች ናቸው አቅማቸው ምንድነው የሚለውን ካላወቀን እኛ ዝም ብለን ጥራዝ ነጠቅ የሆነ ይሄኛውን ነገር ባውጥቼበታለሁ ስለዚህ ይሄ ነው ዋጋው ብንል ላይሸጥ ነው ማለት ነው። ስለዚህ ገበያውን ማወቅ ትልቁ አንጻር ነው። ሌላኛው ደግሞ ሪያሊስቲክሊ ስናስበው አንድ ሰው ካመረተ አንድ ድርጅት አምርቶ ለሽያጭ ሲያቀርብ ትርፍ ማግኘት አለበት። ትርፍ ማግኘት ደግሞ ካለበት ወጪዎቹን በሙሉ ችሎ ወጪ ሲባል ጥሬ ዕቃ አለ፣ የማምረት ሂደት አለ፣ የማርኬቲንግ ወጪዎች ለማስተዋወቂያ አለ፣ ሌላ እንደው ለሰራተኛ ደሞዝ እነዚህ ነገሮች ሁሉ አስቦ በደንብ ይሄኛው ዋጋ ኦቨር ፒሪድ ኦፍ ታይም ለአንድ ዓመት በዚህ መንገድ ብሸጠው ወይም በዚህ በኩል በዚህ አይነት መንገዶች ዲስትሪቢዩት ባከፋፍለው ይሄን ያህል ትርፍ ለኔ በቂ ነው ለማለት ያንንም ደግሞ ወጪዎቻችንን በደንብ አተኩረን ፕላን መደረግ አለበት። ፕላንም ከተደረገ በኋላ ደግሞ ወጪው ላይ ምን አይነት ወጪዎችን መቀነስ እንችላለን፣ ከዛ ደግሞ ወጪው ላይ ከተያዘ በኋላ ደግሞ ይሄን ያህል ትርፍ ብጨምር በቂ ነው ብለን ወጪና ዋጋውን የሚያመጣጥን አስተሳሰብ ይዘን መሄድ አለብን ማለት ነው። ሌላኛው ተወዳዳሪዎቻችን እንዴት አይነት የፕራይሲንግ ስትራቴጂ እያደረጉ ነው? ለምን አብዛኛውን ጊዜ ተወዳዳሪዎች እየተያዩ ይሄኛውን እንቀንስ ይሄኛውን እንጨምር መባባሉ ስለማይቀር መደረግ ያለበት ኦኬ ዋትስ ማይ ኮምፒቲሽን ዱዊንግ፣ ተወዳዳሪዎቼ ከኔ ጋር ይሄንን ተመሳሳይ ምርት ሲያቀርቡ ምን አይነት ነገሮችን ነው እያደረጉ ያሉት የሚለውን ነገርም በደንብ ማጥናት ይኖርብናል። ከዛ የተለያዩ አይነት ፕራይሲንግ ሞዴሎች አሉ አይደለ? እነዛን ፕራይሲንግ ሞዴል ሲስተም ቅድም ያነሳኋቸውን በትንንሽ ጊዜዎች መሞከር። አንድ ምርት ከወጣ በኋላ ምናልባት እንግዲህ የተለያዩ ዞኖች ላይ ወይም ክፍለ ሀገራት ላይ ወይ ክልሎች ላይ የተለያዩ ነገሮችን ልንጠቀም እንችላለን። ሶ ይሄንን እዚህኛው ላይ ይሰራልኛል ይሄኛው ደግሞ የተሻለ ነው የሚለውን ነገር ቆም ብሎ ማሰብና ማወዳደርም ያስፈልጋል። ሌላኛው አንድ የወሰነውን ፕራይሲንግ ስትራቴጂ ስናወጣ አፈጻጸሙን ደግሞ በትክክል መከታተል ማለት ነው። ይሄ ማለት አብዛኛውን ጊዜ ለአከፋፋዮች ሲሰጥ ማስታወቂያዎች ላይ ካያችሁ ሬኮመንደድ ሪቴል ፕራይስ RRP ይባላል። ይሄ ምንድነው? አምራቹ እያለ ያለው ሊሸጥ የሚገባበት የችርቻሮ ዋጋ ይሄን ያህል ቢሆን ብሎ ሰጀስት የሚያደርጉበት ማለት ነው። ያው ችርቻሮ የሚሸጠው ሰው የራሱን ትርፍ ሊጨምር ይችላል። ሆኖም ግን ለሸማች ማህበረሰቡ ለማሳወቅ ይሄን ያህል ቢሸጥ ያዋጣል ብለው የሚያስቀምጡት ነገር ስለሆነ ያንን ነገር ኢምፕሊሜንቴሽን ላይ በደንብ ቁጥጥር ማድረግ ነው። ነፃ ገበያ ቢሆንም አብዛኛውን ጊዜ ወጪዎችን በመቀነስ የችርቻሮ ነጋዴውም ይሁን የጅምላ ነጋዴው የተወሰነ ብቻ ትርፍ አድርጎ ሸማቹ ጋር ሲደርስ በተሻለ ዋጋ ሆኖ ኮንሰምፕሽን ወይም ግብይቱ ሽመታው ልንለው በደንብ በስፋት ሆኖ ትርፋማ ለመሆን ማለት ነው። እንግዲህ ይሄን ይመስላል ዋጋ ሲወጣ።
ግን መጀመሪያ ስነሳ መነሻዬ ላይ ያነሳሁት ጽንሰ ሐሳብ አለ። ምን ያህሎቻችንን እኔ የማደርገው ቢሄቪየር ወይም የኔ የአገዛዝ ባህሪ ዋጋ ላይ ትልቅ አስተዋጽኦ ብለን የምናምነው? ለምን ስንል እኔ አሁን ኮቪድ ሲመጣ በጣም የሚገርመው ሶፍት እና ይሄ ሃይጂኒክ የንጽህና መጠበቂያ እቃዎች በሙሉ ተወደው ነበረ፣ በሙሉ ጠፍተው ነበረ። ይሄም ለምንድን ነው? ነገ አላገኘውም በሚለው ወይም ነገ ዋጋው ይጨምራል በማለት ሸማቹ በፍርሃት የሚያደርገው ነው። ፊር ቤዝድ የሆነ ኮንሳምፕሽን ወይንም ፍርሃትን መሰረት ያደረገ ግብይት ሁሌ ጤናማ አይደለም። ምክንያቱም ምጣኔ ሀብቱ ላይ ያለውን የሰፕላይ ወይም የአቅርቦት መጠን በአንዴ ዲፕሊት እንዲቀንስ ያደርጋል። ያ ደግሞ አርቲፊሻል ስኬርሲቲን ይጨምራል። እኛ ደግሞ ፍላጎታችን ሲጨምር ዋጋው የበለጠ እንዲጨምር ያደርጋል ማለት ነው። ስለዚህ አሁን እኔ ሁሌ የማነሳው ነገር አለ። ነዳጅ አሁን ሊጨምር ነው ቢባል እንደው 5 ብር ቢጨምር የምሬን ነው ያ ሁሉ ሰልፍ ተደርጎ ቢያተርፍ አንድ እንደው መኪና አሽከርካሪ 300 ብር ነው። ከዛ በኋላ በሚቀጥለው ሳምንት ሲቀዳ አዲስ በወጣው የዋጋ ተመን ነው። ስለዚህ እንደዚህም አይነት ባህሪዎች ዋጋ አወጣጥ ላይ ትልቅ አስተዋጽኦ አላቸው። የአካል ብቃት እንቅስቃሴ ስናደርግ እድሜያችን እየጨመረ ሲመጣና በተለያዩ የሕክምና ችግሮች ሰውነታችን እየተሳሰረ ሊመጣ ይችላል። ለዚህም እንግዲህ እንደ መፍትሄ ከሚቀመጡ ነገሮች መካከል አንደኛው ፊዚዮቴራፒ ወይም ስፖርት ቴራፒ ነው። ዛሬ የሚገኘው የእውነት ስፖርት ቴራፒና ሪፍሌክሶሎጂ ሲሆን ከባለቤት አሹ ዋና ስራ አስኪያጅና መስራች ጋር እስቲ ቁጭ ብለን ልናወራ መተናል። እኔ እናንተ የምንተዋወቀው ጂም ነው። ትሬነር ነህ አይደለ? አብረን ጧት የምንገናኘው በጧት ገብተን። ይሄኛው ደግሞ ሌላ ስራ ነው። ትክክል። እስቲ ይህንን ነገር እንዴት አሰብከው? በብዛት አሁን ጂምናዚየም ውስጥም ስንቆይ ከሱ ውጭም ስናይ በኢንጁሪ ብዙ ሰው ይጎዳል። ከዛ በፊት መጀመሪያ ይህን ስራ ከመጀመሪያ በፊት ከዛሬ 13 ዓመት በፊት ሀሴ ስፖርት ቴራፒ የሚባል ቦታ ላይ ተቋሙ ላይ ምክትል ሰራተኛነት ነበርኩኝ አብሬ ከስፔሻሊስት ከማድረግ በፊት። ከዛ በኋላ በዛ ውስጥ እያል መተን ወደ ራሳችን መጣን። ይሄን ያነሳሳን ምክንያት ምንድነው? ብዙ ሰዎች በቀላል ጉዳይ ከቤታቸው የማይወጡበት ኮንዲሽን ይገጥማል። እጄ ደነዘዘኝ፣ ቆረጠመኝ፣ ወደቀ፣ ተነሳ በሚለው ኮንዲሽን ውስጥ እሱን የመፍታት ነገር እስቲ እንዴት እናደርግ ብለን ስናስብ ወደዚህ ሙያ መጣን። በዛ ውስጥ እንግዲህ ተጀመረ። ምን ያህል ጊዜ ሆናችሁ? ይሄኛውን ቤት ከከፈትን ኦልሞስት ወደ 4ኛ ወራችን ነው። ይሄ እዚህ ስራ ላይ ገኔ ወደ 13 ዓመት አካባቢ ቆይቻለሁ። እስቲ ምን አገልግሎቶች ነው የሚሰጡት? እንግዲህ እነዚህ አይነት ቆንጆ ሶፋዎች አሉ። የእግር ነው የማሳጅ ፉት ማሳጅም አለው። እስቲ የምትሰጡት ሰርቪስ ለምንድነው? እኛ ጋር 2 አይነት ሰርቪስ ነው የሚሰጠው። አንደኛው ሰርቪስ ምንድነው? ኢንጁሪ ነው ወይ ደግሞ ጉዳቶች ናቸው። በተለይ ለምሳሌ የዲስክ ችግር ያለበት ሰው፣ የጉልበት ችግር የጉልበት ህመም ያለበት ሰው፣ የተከሻ ከረንት ባለው እሱ አሁን ጉልበትና ወገቡን ይታማል ግማሽን በመውደቅ። ከዛ ውጭ ደግሞ ከአመጋገብ የተነሳ ከኤክሰርሳይዝ የተነሳ በተለያየ መንገድ ሰው ይጎዳል። በሁለት አይነት መንገድ ነው የምንሰራው። እኛ የምንሰራው አንደኛ በፕሪስክሪፕሽን ነው የምንሰራው። ከሐኪም ቤቶች ላይ ፕሪስክሪፕሽን ይላክና በዛ ተነስተን ሂማራይ ወይ ደግሞ ኤክስሬ የተነሱ ሰው ከመጣ በኋላ ከዛ ተነስተን የምንሰራው አሰራር አለን። ከሱ ውጭ ደግሞ ዲያግኖስ በማድረግ ሰውየውን ለምሳሌ በቀላሉ ለምሳሌ ለማንሳት ጂምናዚየም ውስጥ ዌት ሊፍት ሳደርግ ኦልሞስት አሁን 3ኛ ቀን ነው ወገቤ መንቀሳቀስ አልቻለም አይነት ሀሳቦች ይመጣሉ። ከዛ ተነስተን ይሄ ሀሳብ ምን አይነት ነው? ማይነር ነው ወይስ ከፍ ይላል? ይሄ ነገር መደረግ አለበት ወይ ማራይ መላክ አለበት ብለን እንልክበት ኮንዲሽንም አለ። ስለዚህ ከዛ ተነስተን ይሄን ስራ ሰራለን። ማርቲ አንቺም እንግዲህ ያው እኔ አንቺ ጧት እንገናኛለን ብዬ ነው የጀመርኩት። ይሄንንም ነገር አብራችሁ ነው የጀመራችሁት። እስቲ አገልግሎቶቹን እሱን እንዴት እንደሚሆኑ አርገው አንቺ ደግሞ በዝርዝር እስቲ አስረጂ። ያው የእውነት ስፖርት ቴራፒ ሪፍሌክሶሎጂ የሚሰጠው አገልግሎት የሪፍሌክሶሎጂ ፉት ማሳጅ ይባላል፣ ወይም የውስጥ እግር ማሳጅ። ያ በነፊቱ ወይ ጥቅሙ የምንለው ምንድነው? ስትሬስ ያለበት ሰው ሪፊል እንዲያደርግ፣ ብለድ ሰርኩሌሽን ወይ የደም ዝውውር ወይ የምግብ አለመፈጨት ወይ የጨጓራ ህመም እንደዚህ አይነት ነገሮችን በደንብ ሪፊል ያደርጋል ማለት ነው። ሌሎችስ አሁን ለምሳሌ ሙሉ ስፖርት ቴራፒ ሲባል ፉል ቦዲም አለ አይደል? ሾልደር አለ፣ ባክ አለ። እንዴት ነው እሱስ? ምን አይነት ሰርቪሶች አሉት? ያው ምንድነው ስፖርት ቴራፒ ሲባል ስፔሲፊክሊ ነው የሚሆነው። ለምሳሌ አሁን ብዙ ጊዜ ጂምናዚየም ውስጥ ካየ አብዞ ፐርሰናል ትሬነር የሌላቸው ሰዎች ፎርማቸውን ባለመጠበቅ ኢንጁሪ ይከሰታል። እንደዚህ አይነት ነገሮች ደግሞ አሁን ለወር ባክ ላይ ዴድ ሊፍት በሚሰሩ ጊዜ፣ ሄቪ ዌይት በሚያነሱ ጊዜ ሾልደር ያ ሲሆን ምንድነው ወደኛ ሲመጡ
እንጠይቃቸዋለን። መጀመሪያ ከምን እንደተነሳ ማየት የማንችለው ነገር ከሆነና ፍሪክሽን ወይ ስብራት ካለው ሲቲ ስካን እና ኤምአርአይ እንዲነሱ እናደርጋለን። ግን ደግሞ በተለምዶ ከነገሩን አንጻር ቀላል ኢንጁሪ ከሆነ ደግሞ በሴሽን ኤቭሪ አዘር ዴይ ትሪት በማድረግ እንሰራለን ማለት ነው። እስቲ ምን አይነት ችግሮች አጋጠማችሁ ይሄንን ስንጀምሩ? መጀመሪያ ላይ በድሮ ምንድን ነበረ ማለት አሁን እንደውም ያው እኛም እያረጀን መተናል። በፊት ላይ ምንድን ነው የሚገጥመን? በቃ አሁን ከዚህ በፊት አንድ ቻሌንጅ ያደረገኝ ነገር ምንድን ነው? ከስተመሮቼ ናቸው እየሰራን አንድ እናታችን ከውጭ ታሙ ይመጣሉ። ብዙ ቦታ ሞክሬ ያለው ይሉና ሀሳባቸውን ከዛን ስፖርት ቴራፒ ይጠይቃሉ። ስፖርት ቴራፒ ባይዘው ወይ አልተለመደም፣ በብዛት ጥቂት ሰዎች ናቸው ይሄን ስራ አሁንም እየሰሩ ያሉት። ምክንያቱም ተያያዥ ነገር አለው። ምክንያቱም ፊዚዮቴራፒ፣ ስፖርት ቴራፒ ብዙ ጊዜ የኛ ሙያን በደንብ ዲቴል ገብቶ የሰራ የለም። ምን ይሆናሉ እናታችን ረጅም ሰዓት ለቅሶ ነበረባቸውና ቁጭ ይሉና በዛ ውስጥ እሳቸው ቁጭ በሚሉበት ሰዓት ሳይቲክ ነርቭ ይታማሉ። መንቀሳቀስ አይችሉ፣ መራመድ አይችሉ፣ አጭር ወንበር ላይ ቁጭ ብለው ረጅም ጊዜ ሰው ሲመጣ ሲያስተናግዱ በዛ ውስጥ ይቆዩና እሳቸው እኔ የምሰራበት ተቋም ላይ ይመጡና ዲያግኖስ ካደረኩ በኋላ ሳይቲክ ነርቭ መሆኑን ከተረዳን በኋላ ወደ ስራ ጀምረን እየሰራቸው 3ኛ ቀን እንደርሳለን። በአጋጣሚ እሳቸውን እየሰራው ከጂምናዚየም ደግሞ ሌላ እሳቸውን የሚያውቋቸው ሰው ያያቸዋል። እንዴ ምን እያደረግሽ ነው? እዚህ አይነት ጥያቄ ሲጠይቋቸው አይ እዚህ እኮ ታያም የመጥቼ እንደዚህ ተደረገ እንዴ ይሄ ህፃን ልጅ ምንድነው የሚሰራው እንዳያበላሽሽ አይነት ነገር ይሏቸዋል። ከዛ በዛ ውስጥ በቃ እንደዛ ቢሆን እኔ ሰርቼ ጨርሼ ምናምን 7 ቀን ነበር የነበራቸው ሴሽን። በ7 ቀን ውስጥ አጋጣሚ ጉዳይ ስራውን ሰርተን እግዚአብሔርን ማራቸው። እኛ ምክንያትን በብዛት እንግዲህ በዚህ ስራ ላይ ምክንያትን የምንሆነው ፈጣሪ ነው የሚመረው በዚህ ላይ ያን ነገር ካደረግን በኋላ እሳቸው በጣም ተቀራረብን በዛ 7 ቀን ውስጥ። ይገርምሃል እከሌ የምትባል ወዳጅ እኮ እንደዚህ ብላኝ ግድ የለም እኔ የፈልገውን ነገር አግኝቻለሁ አልኳት ብላ እሳቸው ራሳቸው ሲነግሩኝ እቺ ነገር እንደዚህ ቻሌንጆች ይገጥመዋል። ስፔሻሊ ከየት መጣ ኤዱኬሽን እንዴት ነው ባክግራውንዱ፣ ከዛ ምን አይነት ነገሮች ይመጣሉ። ከዛ ተነስቶ ሰው ያው እንግዲህ ፊዚካሊ የሚያይ ነገር አለ። ኤክሰርሳይዝ ደግሞ በባህሪው የሚያደርግ ምንድነው ያው ሁሌ ያንግና እያደረገ ይመጣል። በዛ ውስጥ እንግዲህ እነዚህ ቻሌንጆች ይገጥመዋል። እስቲ እንግዲህ ስራ ከጀመራችሁ 5 ወር እንደዚህ 4 ወር ብሎኛል። ደንበኞቻችሁ እንዴት ነው? ስለ አገልግሎቶቻችሁ ፊድባኩ እንዴት ነው? ስራ እንዴት ነው? ደንበኛስ በደንብ እየመጣ ነው? ጥሩ ነው እግዚአብሔር ይመስገን። ያው ምንድነው ለትርፍ የተቋቋመ ድርጅት ስላልሆነ አትጠብቅም ታትማች። ግን ምንድነው ሰው ድኖ ሲሄድ ስታይ የመጣህበትን አላማ ደግሞ በትክክል ለሰው ስሙም የእውነት አይደል የእውነት ነው የምትሰጠው ሰርቪሱን ገንዘብ ብቻ አይደለም። እርግጠኛ ነኝ እንደዛ አይነት ተቋም ከሚሰጡት ትንሹ ፕራይስ የኛ ነው። ከካርድ አንጽቶ ማለት ነው በጣም ትንሽ ፕራይስ ነው የምናስከፍለው። እንደገና ለትሬነር 50% ዲስካውንት አለ። አቅም ለሌላቸው ሰዎች ደግሞ በነፃ እየሰራን እንገኛለን። ትሪት እያደረግን ነው። ስለዚህ አፎርደብል ነው፣ አቬለብል ነው። ከሰኞ እስከ እሑድ ነው የምንሰራው። ሪፍሌክሶሎጂው ከሰኞ እስከ እሑድ ነው ከጠዋቱ 3 ሰዓት እስከ ማታ 3 ሰዓት። እሑድ ብቻ ከቀኑ 5 ሰዓት እስከ ማታ 3 ሰዓት። ቴራፒ እሑድ የለም፣ ከሰኞ እስከ ቅዳሜ ነው። በጣም አሪፍ ማርቲ። ቴንክ ዩ ቃል። አንዳንዴ እውቀትን ለሰው ስታስረዳ ይከብዳል አይደል? አብሶ ደግሞ ትልልቅ ሰዎች ላያምኑን ይችላሉ። ትክክል። እንዴት ነው የምታደርገው? መጀመሪያ ምንድነው ሰውየው ከመጣ በኋላ ኮንፊውዝ የምናደርግበት ቢሮ አለ። እዛ ቁጭ ብለን ካወራን በኋላ ችግሩን ዲቴል የምንሰማው ብዙ ጊዜ የሚሰማን ሰው እንፈልጋለን ሁላችንም። ስፔሻሊ ታመስ መጣ በጣም የምፈልገው የሚሰማን ሰው ነው። ከዛ በኋላ ዲቴሉን የምትነግራቸው ከሀሳብ ትነሳለህ። ቀጥታኔ ከዚህ መጥቼ ወደዚህ መጣሁ የሚል ሀሳብ አለ የምታነሳላቸው። ካርድ አውጥተው እኛ ከመጡ በኋላ ያን ነገር ካየን በኋላ ልክ ሰውየውን ስንጀምር ምክንያታዊ የምትነካከው ቦታዎች ምክንያታዊ ይሆንባቸዋል። መታሸት አለ፣ ስፖርት ቴራፒ ወይ ደግሞ ፊዚዮቴራፒ በምትነካከበት ሰዓት የምትነካው ትሪገር ፖይንቶች ነው። እነዛ ፖይንቶች የነካስ ነገር በዛ ውስጥ አመኔታውም ከዛ ደግሞ 2 ቀን በኋላ ሰውየው ራሱ ላይ የሚያወጣል። ከዛ ውስጥ ራሱ ያመነ መፍታታቱ መሻሉ ማቃጠሉ ይቀራል፣ መቆርጠሙ እየቀረ ይመጣል። በዛ ውስጥ ሰውየው ያው በዛ ውስጥ ትረስቱ ዲቨሎፕ እያደረገ ይመጣል። በብዛት አሁን እኛ ተቋም ላይ ይመጣው አንዱን እየላከ ስለይመጣ በብዛት አንቸገርም። አሁን እንደውም ማስታወቂያዎች ብዙም እየሰራን ያለን ምክንያቱም ያው ቀስ በቀስ እንሰራለን ብለን ስላሰብን አቅምም ደግሞ በደንብ ዲቨሎፕ እናድርግ ብለን ነው እና እንደዛ ነው። አሪፍ። እንግዲህ አቅም ዴቨሎፕ ለማድረግ ምን አይነት እቅዶች ይዛችኋል? እስቲ ወደፊት እሳሹን ነው አሁን 4 ወር ነው ብላል። ከ4 ዓመት በኋላ ምን እንጠብቅ? ወይ 5 ዓመት? እንግዲህ ይህንን ተቋም ከእግዚአብሔር ጋር እንደምናስበው ብራንቾቹን ማስፋፋት ነው። ብራንቹን አስፍተን ሙያተኞቻችን ጥሩ ሙያተኞች አሉ እኛ ጋር። እነሱ ሙያተኞች አስፋፍተን ሰው ባለበት ተደራሽነት ለምሳሌ
እኛ የምንገኘው ደንበል ላይ ነው ወይ ደግሞ ኦሎምፒያ ነው የምንገኘው ቦሌ ላይ ነው። ለሲኤምሲ ሰው እንደዚህ ራቅ ያሉ ሰዎች ብራንቾቻችን አስፍተን እዛ ባለበት አካባቢ ምክንያቱም ትሪት እንዲደረግ የማድረግ ሀሳብ ነው እንግዲህ እግዚአብሔር ከረዳን የምናስበው። ይሄ ነው ከዳር እርግጠኛ ነኝ። የስነ ምግባሩም አለ ችሎታውም አለ። እግዚአብሔር እንግዲህ ከፈቀደ እናያለን። እሺ አመሰግናለሁ። የዛሬ ሃሽታግ ሽቀላ ይህን ይመስል ነበረ። አስተያየትና መልከቶቻችሁን በ8028 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ